በዚህ በሰሜን አሜሪካ ሜሪላንድ ግዛት ሲልቨር ስፕሪንግ በሚባለው ዋና አደባባይ ነው የምንገኘው። ከጀርባችን እንደምትመለከቱት የስኬቲንግ መጫወቻ ቦታ ነው። የበረዶ ሸርተቴ በርካታ ወጣቶች ልጆች እየተጫወቱ ነው የሚገኙት። በአሁኑ ሰዓት በጣም ብርድና ቀዝቃዛ ነው፣ ምሽት ነው። ዳንያው እንደው እንግዲህ ተመልካቾቻችን ዛሬ ያው ገባ ወጣ እያልን ከስቱዲዮም ውጪ ነው የምናስተላልፈው። ዳኒ እንዳለው እዚህ ከጀርባችን የምትመለከቱት የአይስ ስኬቲንግ ወይም እዚህ የበረዶ ሸርተቴ መጫወቻ ነው። በርካታ በተለያዩ እድሜ ክልል የሚገኙ ወንዶችም ሴቶችም እዚህ መተው ነው ጊዜያቸውን የሚያሳልፉት። ያው የክረምት ስለሆነ በጣም እጅግ በጣም ቀዝቃዛ ነው። በረዶ ቶሎ ነው የሚጠረገው። እንግዲህ ጫማ አለ፣ ያው ገብተን ያው እናረጋለን። እኛም ተሳታፊ እንሆናለን። ምን እንደሚመስል ብዙውን ጊዜ እንግዲህ በበረዷማ አካባቢዎች ወይም አገሮች በአብዛኛው በስካንዲኔቪያን ሀገርስ እንደ ኖርዌይ እንደ ስዊዘርላንድ እንደነ ፊንላንድ በመሳሰሉት ሀገሮች በብዛት የሚዘወተር ስፖርት ነው። በቅርብ ጊዜም የበረዶ ሸርታቴ የኦሎምፒክ ውድድርን በሩሲያ አዘጋጅነት የተመለከትን ውድድር ነው። እንዲህ አይነት ከተማ በሆኑ ቦታዎች ላይ ደግሞ ልጆች ወጣቶች ይህንን ስፖርት የሚያፈቅሩ እንዴት መዝናናት እንደሚችሉ ሰው ሰራሽ በሆነ የበረዶ መንሸራተቻ ቦታ ላይ በዚህ አይነት መልኩ እየተዝናኑ ነው የሚገኙት። አሁን ያው ሰዓቱ ምሽት ነው፣ አየሩ በጣም ቀዝቃዛ ነው፣ ግን ሁሉ ነገር አለ። ተመልካቾቻችን እንግዲህ አሁን ለመግለጽ እንደሞከርነው ቅድምም እንዳነሳ ነው ይህ በተለይ ቀዝቃዛማ በሆኑ ቦታዎች የተጀመረ ስፖርት ነው። በተለይ በአውሮፓውያን ለመጥቀስ እንደተሞከረው ያኔ እንግዲህ አሁን በኦሎምፒክ ደረጃ እንግዲህ ውድድሩ እዛ ደረጃ ደርሷል ማለት እንችላለን። ግን ሲጀመር ምን ይመስላል? እስከ ኦሎምፒክ የደረሰው ስፖርት እዚህ አሜሪካን ሀገርስ እንዴት ነው? ምን ደረጃ ላይ ነው ያለው? በኦሎምፒክ ደረጃስ እንዴት ነው የሚለውን እናያለን። በተለይ ደግሞ በዋናነት ይሄ ጫማው ምን ይመስላል የሚለውን፣ በረዶው ምን ይመስላል፣ እንዴት ነው ፍሪዝ የሚደረገው የሚለውን ገብተን እናያለን። ተመልካቾቻችን ከኛ ጋር እንግዲህ ተከተሉን። ምን ይመስላል የሚለውን ውስጥ ገብተን ደግሞ እናሳያችኋለን። አብራችሁን ቆዩ። ተመልካቾቻችን እንግዲህ እንደምትመለከቱት ይሄ የአይስ ስኬቲንግ በተለይ የፊገር ስኬቲንግ የሚባለው ጫማ ነው። ያንዳንዱ የስኬቲንግ አይነቶች የተለያዩ አይነት ጫማዎች አሏቸው። ይሄ ሜታሊክ ብሌድ በጣም ዘመናዊ የሆነው ጫፉ እጅግ በጣም ሹል ነው። በቀላሉ በረዶውን ፔኔትሬት አድርጎ ወይም ሰንጥቆ ለማለፍ እንዲመች የተዘጋጀ ነው። እንደሚታወቀው የተለያዩ አይነት የስኬቲንግ አይነቶች አሉ። ይሄ ያው ለመዝናኛ የሚሆነው ነው። በእርግጥ ለውድድርም ይጠቀሙበታል። የገና ተጫዋቾች የሚያደርጉት ሌላ ነው። ቱሪስቶች የሚያደርጉት ወይም ደግሞ ረጅም በባህር ዳር ወይም ደግሞ በሌክ እና በካናልስ አካባቢ በጣም ፍሪ ሲያደርግ በሳውዝ ዩሮፕ አካባቢ የሚያደርጉት የተለየ ነው። ስለዚህ ይሄኛው እንደምትመለከቱት እንግዲህ እጅግ በጣም ሻርፕ ነው። አንድ እግሬን አውልቄ ነው ያለሁት። ምናልባት ዳኒም አንድ እግሩን ሙሉን አድርጎታል። እጅግ በጣም አስቸጋሪ ነው ለመሄድ። በዚህ ላይ ልምድ ይጠይቃል። I don't know ዳኒ እንዴት ነው የመጀመሪያ ኤክስፒሪየንስ? እንግዲህ ውስጥ ስገባ ያለውን ነገር ለማየት እየጓጓው ነው። እዚህ ጋር ያው በጣም ጥንቃቄ ይጠይቃል። ባላንስ ማድረግ አለብን። ያው እንደገለጽከው እጅግ በጣም አስቸጋሪ ነው። ይሄ ብሌድ ነው እንግዲህ በጣም ሻርፕ ነው። ይሄንን የምታዩትን በረዶ እንትን የሚያደርግ ነው። ሌላው ይሄ ሄልሜት ነው። ሄልሜቱ ሴፍቲን በተመለከተ ያው ይሄ ኦሎምፒክ ስፖርት ሄልሜት ይደረጋል። ለማንኛውም ውስጥ ገብተን ደግሞ ምን ይመስላል እንሞክረዋለን። መውደቅ ካለም እንግዲህ አብረን የምናየው ይሆናል። ተከታተሉ።
ተመልካቾቻችን እንዴት ባላንስ ማድረግ ይችላል? እጅግ በጣም ያሸራታል። I don't know እንዴት ብለን እንደምንችል አናውቅም። ሌሎቹ በቀላሉ ነው የሚችሉት። እንግዲህ በጣም ከባድ ነው። ዳኒ እንዳትወድቅ ዳኒ ተመልካቾቻችን አሁን የምንገኘው ውስጥ ነው ቤዚካሊ ይሄ ኢንዶርም አውትዶርም ጌም ነው ይሄ ሪክሬሽናል የሆነው ነው የመዝናኛው ነው ቀደም ለመግለጽ እንደሞከርነው በርካቶች እዚህ የመጡ የዚህ የዊንተር ጊዜን ያሳልፋሉ የዊንተር ስፖርት ነው የክረምት ጊዜ ከዚህ ከበረዶው ስር እጅግ በጣም ደረቅ ነው ማቀዝቀዣ አለው ከዜሮ በላይ እንዳይሆን ወደ ውሃነት እንዳይቀየር የሚያቀዘቅዙ ነገሮች አሉት እንግዲህ እዚህ ላይ ነው basically winter ወይም የዓለም እንትን ላይ የያገራት ውድድር የሚካሄደው ያው ዳኒ እንደምትመለከቱ እጅግ በጣም አስቸጋሪ ነው ዳኒ ብቻ አይደለም እኔም በጣም አስቸጋሪ ነው እንደ ልቤ መንቀሳቀስ የሚቻል አይደለም ሌሎቹ ግን ያው የልምድ ጉዳይ ይመስለኛል ተመልካቾቻችን እዚህ ሌሎች ኢትዮጵያውያኖችን አግኝቻለሁኝ ለመዝናናት የመጡ ናቸው በዚህ በአይስ ስኬቲንግ እስኪ እነሱንም ልምድ ምን ይመስላል የሚለውን አብረን እንጠይቃቸው እስኪ መጀመሪያ ከስማችሁ ልጀምር ማን ልበል ናርዶስ ፍቅረ ማርያም ባለው ኤደን ብራን እንግዲህ እዚህ ስኬቲንግ መታችሁ ያው ኢንጆይ ያደረጋችሁ እንደሆነ ነው ተስፋ ማድረገው እስኪ ያላችሁን ኤክስፒሪየንስ ምን ያህል ጊዜ ነው እዚህ የምትመጡት በሳምንት በወር ወይስ እንዴት ነው ያለው ሁኔታ ኢንጆይ ያደረጋችሁት ነው ወይ ያ ኢንጆይ ያደረግና በጣም ደስ ይላል ብዙ ጊዜ አልመጣንም እኛም እየተለማመድና we are having fun ደስ ይላል በጣም ያ ብዙ ጊዜ አልመጣንም ግን ያው እንደምታው ነው በጣም ደስ ይላል ያው እንደማየው እንግዲህ አንተም ኢንጆይ ያደረክ ይመስለኛል ወይ ለኔ እንኳን ትንሽ በጣም እንደዛ ማለት ይከብደኛል አልችለውም እንዴት ያው ይሄ ነው ጆነ ስታየው ጀስቲስ ሲምፕል ነው የሚመስለውና ገብተህ ስታየው ደግሞ በጣም ያስፈራል ግን በጣም ደስ ይላል ስኬተር የመሆን ሀሳብ የላችሁ no የመጀመሪያው ኢትዮጵያውያን ስኬተሮች no only it's for fun ነው እንጂ ስኬተር የመሆን ሀሳብ እንኳን የለንም ግን ጀስት ጋር በጣም ፈን ታረጋለህ ኢንጆይ ታረጋለህ እና ደስ ይላል ጓደኛሞች ናችሁ በነገራችን ላይ ያ ጓደኛሞች ነን በዚህ አጋጣሚ እንግዲህ ኢትዮጵያ ላሉ የምታስተላልፉት መልእክት ለጓደኛችሁ ለቤተሰብ ሊሆን ይችላል እኔ ለእናቴ በጣም ሚስ አድርጌሻለሁና በጣም ወድሽ I can't wait እስከመጣ ድረስ ጓደኞቼንም በጣም ሚስ አድርጌያቸዋለሁ እሺ እኔም ለእናቴ 54 ትባላለች እና በጣም ነው ሚስ ያደረኳት እና ብዙ ሰዎች አሉ አጠቃላይና ኢትዮጵያ ያሉ ሰዎች በሙሉ ከናቴ ቀጥሎ ጓደኞቼ ዘመዶቼ አያቶቼና ብዙ ሰዎች አሉ ሁሉንም በጣም ሚስ አድርጌያቸዋለሁ እና I think after 5 months ሄዳለሁ ብዬ ተስፋ አደርጋለሁ ያ እንሄዳለን ነው ሰናይ ነው ሰናይ እዚህ ምን ያረክሽ ነው እዚህ ሰራተኛ ነኝ ይሄንን ስኬት ያጫወትሽ ነው አሁን ታሽ ጋር ቆሜ እንኳን ማውራት አልቻልኩም ነው የመጀመሪያ ጊዜ ስለሆነ ነው እንዴት ነው መልመድ የሚቻለው ምን ያህል ጊዜ ነው ደጋግመህ ወሰን ነው አሁን ይሄኛው 14ኛ ጊዜ ነው ሁሌ ከዛሬ
ብቻ ሌላ እንትን እንደዚህ ይሄንን እየሰሩት ነበር እያስኩኝ ነበር ምዞረው ዛሬ ይሄንን ለውጭ ይሄኛው ጫማ የተለያየ ነው ያንተና የኔ አሁን የተለያየ ነው እና የኔ ጫማ አሁን ምንድን ነው ልዩነቱ? ይሄኛው ለለማች ነው ግን ይሄኛው በጣም ይከብዳል ከብሎ ነው እስከ ዛሬ አልሞከርኩም ግን ዛሬ ሞክሬው ያው ይሄኛው ነው ለኔ ይቀለለኝ እንጂ ሰዓት ይወስዳል እንጂ ትናይ 14ኛ ያልሽው ምን ነው 14ኛው በረዶ ላይ ሶታ 14ኛ ነው ዛሬ 14ኛ ይቀር ስለዚህ በ14ኛ ቀን ነው እንደዚህ ነው አይደለም ቢፎርም ኦኬ ግን እኔ ለምን እንደሆነ ያው 14ኛ ጊዜ ላይ ነው ያስኩት እንጂ እንደዚህ ይሄንን እያስኩ ነበር የምዞረው ኦኬ እዚህ አሁን አንቺ የተዝናናሽ ነው ትሬን ያረክሽ ነው በየትኛው ሰራተኛ ነኝ እዚህ አሁን እየጠበቅኩ ነው ልጆች የሚወርዱትን ምናምን አሁን መጠበቅ አለብን ስኬቲንግ እንደው ስኬቲንግ የመወዳደር ሀሳብ የለሽም ወደፊት ስኬቲንግ እኔ ማለትም ለስራው ነው የገባሁት እንጂ ስኬቲንግ መወዳደር ይሄን ጥሩ አይደለም እኮ ሌሎችም ብታይ በጣም ጥሩናቸው እስቲ ምንድነው እስካሁን በነበረሽ ቆይታ ለየት ያለ አጋጣሚ አሁን እኔ ቅድም በደንብ አድርጌ ወድቄ ነው የተነሳው እኔም ወድቄ ያለው ግን ያው ስትወርቅ መነሳት ተነስተን እንደገና ምን ነው እንጂ አንዴ ወደኩ ብለህ ግን የሚያጋጥም አደጋ የለም እንደዚህ የከፋ ነገር ምናምን የሚያጋጥማቸው አሉ ሁሉም ነገር ያው አክሲደንት አለ ያው ለዛ ይሄኛው በጣም ሃይ ሪስክ አክቲቪቲ ነው አሁን ኮደክ በመጥፎ ኮደክ ልትሞት ትችላለህ ግን ያው ራስህን መጠበቅ ነው ተመልካቾቻችን እንግዲህ አሁን አሰልጣኙ ወይም እዚህ የምንጠብቀው ልጅ ነች ፊሽካ ያነፋችው መውጣት አለበት በምን ያህል ጊዜ ነው የሚሰራው every hour okay every hour ነው yeah every hour okay እንግዲህ እጅግ በጣም ቆንጆ ነው እጅግ በጣም ደስ የሚል ነው እውነት ለመናገር ምክንያቱም እንደምትመለከቱት ይሄንን የዊንተር ኦሊምፒክ በተለይ አፍሪካ ውስጥ ወይም እንደ ኢትዮጵያ ያሉ ሞቃታማ ቦታዎች ማግኘት አይቻልም አመቱን ሙሉ ይሄ የዊንተር ጨዋታ ነው ወይም በክረምት ወቅት ነው በዚሁ አጋጣሚ አንድ ማነጻጸር ያለብን ነገር ያለ ይመስለኛል በተለይ የኢትዮጵያ ክረምት ማለት እና የዚህ ሀገር ክረምት ማለት አውሮፓ ደግሞ ከዚህም በላይ ነው አሁን እንግዲህ ጊዜ የፈጠረው እዚህ ደረጃ ላይ ተደርሷል ያኔ አንድ የትራንስፖርት መንገድ ነበር አሁን ግን የመዝናኛም የስፖርትም የውድድርም በርካታ ብሮችን የሚያስገኝ እንትን ሆኗል እንግዲህ እስኪ ትንሽ እንመልከተው ተመልካቾቻችን እንግዲህ እስካሁን እዚህ ቆይታ ያደረግነው በሲልቨር ስፕሪንግ ሜሪላንድ ዳውንታውን በሚገኘው
የአይስ ስኬቲንግ የመዝናኛ ስፍራ ነበር። ከሞላ ጎደል አሁንም እንግዲህ ሊያንሸራተተኝ ነው። ከሞላ ጎደል ምን እንደሚመስል ለመመልከት ሞክረናል። አሁን ደግሞ ወደ ስቱዲዮ መልሳቸዋለሁ። Uh-oh.